ምንም አይነት ትሬኒንግ ብሰራ እኔን አታሸንፈኝ። አንድ ጉልበትን ዳኛ ሳያስቆም ሰብሯል። መድኃኒዓለም ምስክሬ ነው። ምንም ማለት ባይሆን ሰሞኑ በሸቀልሽው አለ አይደል? ፈታ በል ይሄን አራቶ ዘና በል። ከዚህ በኋላ ወደ ኋላ ይል ወደሸነፈ ምን ያው ለህዝብ ብዬ ነው የገባሁት። እናቴ ትቆጣኛለች ብቻ ሳይሆን በመሳሪያ ምናምን የምትዋጊው እሱ ቀላል። አዲሱ ውል ምን ይመስላል? 10 ሚሊዮን ካልተከፈለኝ ያልገባ ምናምን ነው። በጣም ከብዙ ጉዝ አካላቶች ጋር ስትጋጭ ስትደባደብ ምናምን ነው በዛው ተለክፍ ይቀርው። ሴቶችን በጠረባ ስትል አይቻለሁ። መደባደብ ኖርማል። ስንት አመትክ ነው? 17 አልሸነፍም ማለት ከየት መጥቶ ነው? ፍቅረኛ አለክ እንዴ? ኧረ እኔ አስተዋፍራለሁ። አንቺ ምን ነው በአካል አግኝተኸው ታውቃለህ ወይ? በህይወት እስካለሁ የውድድር አይቀርም። እንዳትደበደብ ለተመልካች ብዬ ላራዝመው ይችላል። እዚህ ጋር የተፈጠረው ውዝግብ ምን ነበር? ኤምኤምኤ ምን እንደሆነ ማሳየው እኔ ነኝ። እባካችሁን አውጡኝ ከዚህ። ሰላም ውድ የአርቲስት ቲቪ የቅዳሜ መዝናኛ ፕሮግራም ተከታታዮቻችን፣ ዛሬ እንግዲህ ሰሞኑን ሶሻል ሚዲያውን በማነጋገር በማነቃቃት ጉድ ሲያስብል የነበረውን ትልቅ እንግዳ ነው ይዤላችሁ የመጣሁት። በእንግዳ ሰዓታችን ላይ ነው የምንገኘው። ጥሩ ቆይታ ይኖረናል። ሁላችሁም ተከታተሉ። እንኳን ደህና መጣ ሰይዱ። እንኳን ደህና ቆያችሁ። እንዴት ነህ? ሰላም ነው፣ እግዚአብሔር ይመስገን። አንተ እንዴት ነህ? ደህና ነኝ። ትልቅ ዜና ይዘህ ነው የመጣኸው። እንግዲህ ዛሬ ሰሞኑን በሶሻል ሚዲያ በጣም ብዙ መነጋገሪያ የሆኑ ጉዳዮች ነበሩ። ከ4 ወር በኋላ በሚካሄደው በኤምኤምኤ ውድድር ላይ እጩ ነክ ተሳታፊ ነክ ተብሎ የተሰጡ መግለጫዎች ነበሩ። ከዛ በመሃል ደግሞ አዳዲስ የወጡ በአንተ በኩል የመጡ መረጃዎች ነበሩ። ውድድሩ እንደማትሳተፍ ገልጸህ ነበር። አሁን ደግሞ ወደ እኔ በምትመጣበት ደቂቃዎች ውስጥ ውድድሩን እንደምትሳተፍና ተፈራርመህ እንደመጣ ሰምቻለሁና እንኳን ደስ አለህ በመጀመሪያ። እሺ አመሰግናለሁ። ቴንክ ዩ። እንዴት ነው የተስማማከው? በድጋሚ ያው እኛ ማርሻል አርቱ እንዲያድግ ነው ጥረት የምናደርገው። ማርሻል አርቱን በሚያድግ መንገድ ተስማምተን በፕሮፌሽናል ወይ ተስማምተን እንዲፈጽመን ተፈራርመናል። እንደዛ ተስማማችሁ? ኦልሬዲ ወረቀቱ ተፈርሟል። ከዚህ በኋላ ወደ ኋላ የለም ወደፊት። በጣም ጥሩ። ግን ወደ ኋላ ግን እኔ እመለሳለሁኝ። መጀመሪያ አሁን መነጋገር የነበሩት ሀሳቦች ምንድናቸው? ለምንድን ነው ውድድሩን መሳተፍ ያልፈለግከው? መጀመሪያ ከሰጠኸው መግለጫ በድጋሚ ከቤተሰብ ጋር በተያያዘ ከሃይማኖት ጋር በተያያዘ የተለያዩ ሀሳቦችን አንስተህ ነበረ። ለምሳሌ ቤተሰብ ከእናትህ ጋር በተያያዘ ፍቃደኛ እንዳልሆኑ እናትህ፣ በሃይማኖትም ደግሞ ይሄን ማድረግ ያን ያህል ጥሩ ነገር እንዳልሆነና እንደማይፈቅድ ያንን ሀሳብ ካነሳህ በኋላ ደግሞ አሁን በድጋሚ ለመፈራረም በቅተሃል። እንዴት ነው ይሄ የውሳኔ ለውጥ የመጣው? ያው ውድድሩ ፕሮፌሽናል ከሆነ እኔ እገባለሁ ነው። አም ፕሮፌሽናል በሆነ ወይ ለምሳሌ ሰንበዲ የሆነ ነገር ሰጣለው ተፋለም ሲል ይሄ የሆነ ወደ ቁማር ይሄዳል ማለት ነው። ይሄን ሰጣለው ካሸነፍክ ብቻ ነው ተወስደው ስቲ ቁማር ስለሆነ ያው ከሃይማኖቴም ጋር ሲሄድ ቁማር ማንም አይደግፍም፣ እናቴም አትደግፍም። ለዛ ነው እኔም ወደ ቤተሰብ የመጣው ማለት። ግን አሁን ፕሮፌሽናል በሆነ ወይ ማርሻል አርት በሚያሳድግ መልክ ለሀገራችን ገጽታ ደግሞ ከፍተኛ ደረጃ በሚያደርስ መልክ ዓለም ስለሚያየው ይሄን ውድድር የኔና አሁን የሱ ውድድር የልጁ ውድድር ዓለም ነው የሚያየውና ለሀገራችን